አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ዛሬ እንግዲህ የማህሌት እህታችን እንግዲህ አክስቷ መጥታለች። ተገናኝተዋል ከማህሌት ጋር እንግዲህ በጣም ደስ ብሏታል። ደስታዋ እንግዲህ መቆጣጠር አልቻለችም። በጣም ደስ ብሏታል ማለት ነው። ያው በደረሰባት ግፍና በደል ያው ብታዝንም ቢሆን በጣም ደስ ብሏታል ማለት ነው። የማህሌት አክስት እንኳን ደስ አለሽ፣ እንኳን በህይወት አገኘሻት፣ እንኳን ተገናኛችሁ ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ እንድታደርጉኝ በአክብሮት ተጋብዛችኋለሁ። ሀሳብ አስተያየታችሁ አይለየን። የኢትዮጵያ ሀገራችን ሰላም ያደርግልን እላለሁ እና ያው ዛሬ እንግዲህ የማህሌት አክስት እንግዲህ በጣም ደስታውን መቆጣጠር አቃታት። በጣም ደስ ብሏታል። በጣምም ደግሞ አዝናለች። ቤተሰቦቼ እንግዲህ በደረሰባት እንግዲህ ያው ወሲባዊ ጥቃት በጣም ብዙ ግፍና በደል በደረሰባት ነገር በጣም ያው አዝና በጣም አልቅሳለች ማለት ነው። ያው በጣም ነው ያዘነችው። ያው በዛም ልክም ደግሞ በህይወት መገኘቱም በጣም ደስ ብሏታል ማለት ነው። ያው አክስት ናት እንግዲህ የእናቷ እህት ናት ማለት ነው። እና ያው አንድ ነገር ያው እሷ ራሱ በህይወት መገኘቷ ራሱ ቀላል አይደለም እና እንኳን አገኘሁሽ፣ እንኳን በህይወት አገኘሁሽ። ሁሉም ነገር ቀስ በቀስ ሁሉም ነገር ይስተካከላል፣ ትድኛለሽ። ጥሩ ዶክተር፣ ጥሩ ሐኪም ቤት ገበያለሽ። ሐኪም ቤትም ጸበልም ሁሉም ነገር እኔ በተቻለኝ አቅም ሳይሰለቸኝ ወይም ሳልሰለችሽ በደንብ አርጌ ያው ተንከባክቤ በደንብ አሳክምሻለሁ፣ አይዞሽ ከጎንሽ ነኝ ብላለች። እንግዲህ የማህሌት አክስት ማለት ነው። እና አዎ በጣም ያው ማህሌት በጣም ብዙ በደልና ስቃይ ደርሶባታል። ሌላው ደግሞ እንግዲህ ያው መስፍን እንደምታውቁት እንግዲህ እንደነገርኳችሁ ያው ወሲባዊ ጥቃት ያው በብዙ ሰው እንግዲህ ተደፍራለች። አቶ መስፍንም እንግዲህ ደፍሮ እንግዲህ በሱ ሁላ አርግዛ ነበረ ማህሌት ማለት ነው። አርግዛ ያው እርግዝናውም እንግዲህ ያስወረዳት ማለት ነው። ያው እሱም ያደረገው መስፍን ራሱ ማለት ነው። እንዲወርድም ያደረገው መስፍን ራሱ ነው ማለት ነው። እና ማህሌት ያኔ ትሪት የሚያረጋት ሰው ወይም ደግሞ የሚንከባከባት ሰው ያስፈልጋል። ለምን በጣም ብዙ በደልና ግፍ ደርሶባታል ማለት ነው። እንግዲህ አስቡ፣ ሴት ልጅ ሆናችሁ እንግዲህ ወሲባዊ ጥቃት ማለት ቀላል አይደለም ማለት ነው። እና በጣም ነው እንግዲህ ሴት ልጅ መሆን በጣም ከባድ ነው ማለት ነው። እና ማህሌት አይዞሽ እንግዲህ ሙሉ ጤናሽ አላህ ይመልስልሽ እላለሁ። ያው ሉልና እንግዲህ ዘሌም ደግሞ እድሜ ጤና ይስጣችሁ ማለት ነው። እንደናንተ ጀግና ብርቱ እንግዲህ ጥሩ ጋዜጠኞች ያብዛለን። እንግዲህ እህት ወንድሞች በያሉበት እንግዲህ በጭንቅና በመከራ የምታወጡ ማለት ነው። እና ያው እንግዲህ ሉልም እንግዲህ ተናግረዋል። ያው አክስቷም እንግዲህ አደራ ብሏታል እና በጣም ብዙ መከራና በደል ስለደረሰባት ያው በደንብ የሚንከባከባት ሰው ያስፈልጋል። አንቺ ደግሞ ያው አጠገቧ ያለሽው አንቺ ነሽ፣ የስጋ ምትቀርቢያት አንቺ ነሽ። ስለዚህ አንቺ ያው ብርቱና ጀግና መሆን አለብሽ እና በደንብ እንድትንከባከቢያት ብሎ እንግዲህ ሉል ወንድማችንን መልእክት አስተላልፏል ማለት ነው። ለምን እንድታገግም ማለት ነው። ለምን በጣም ብዙ ነገር ስለደረሰባት ማለት ነው። እና ቤተሰቦቼ በጣም ያሳዝናል ማለት ነው። እንግዲህ ምን ያላደረገ ጉዳ አለ ማለት ነው። ያው ማህሌትም እንግዲህ አሁንም እያለቀሰች ወንድሜ ድረሱለት፣ ወንድሜ በጣም የዋህ ምንም አያውቅም። ያው መድኃኒት ምናምንን ከዋጥሎ ቢሰጡት ሞኝ ስለሆነ ይውጣል እና ወንድሜም እንግዲህ አድኑልኝ ብላ እንግዲህ እየተማጸነች ነው። አሁንም እንግዲህ መልእክቷ ስለ ወንድሟ እያስተላለፈች ነው። እና ያው እዛ በጣም ስቃይና በደል ግፍ ስላለው ያው እሷም ስላየችው ያው ይሄ ነገር ሁላ እንግዲህ እስካሁን ድረስ እንግዲህ ወንድሟ ችሎ ነው ማለት ነው ያለው።
እንግዲህ ያ ወንድም እንግዲህ ሉልም አይዞሽ ለወንድምሽ አታስቢ፣ እኛ አለን። በቅርቡ እንግዲህ የምትገናኙ ይሆናል። ግን አንቺ እሱ ለማግኘት እና እሱ ለማስታመም ደግሞ አንቺ ጠንካራና ጎበዝ መሆን አለብሽ። ያው ሐኪሞቹ የሚያዙልሽ ነገር እንግዲህ ጠንከር ብለሽ በእነሱ ባዘዙሽ መሰረት እንድትጠቀሚ ብሎ እንግዲህ ሉል ወንድማችንን መልዕክት አስተላልፈዋል ማለት ነው። እና በጣም ይገርማል ማለት ነው። በጣም ነው የሚገርም እንግዲህ አስቡ ማለት ነው። ያው ይሄ መስፍን ተብዬ እንግዲህ እንደነገርኳችሁ እጁ ረጅም ነው። እሱ የሚንቀሳቀስ በብር ኃይል እና በሰዎች ኃይል ነው። በጣም ብዙ ሰዎች እንግዲህ እንደ ማህሌት አይነት ያሉ ሰዎች ብዙ ሰዎች ነው እንግዲህ በየቦታው እንግዲህ እያፈነ እንግዲህ ሰዎቹን የሚያሰቃይ ማለት ነው። እሱም እንግዲህ እሱ የያዝበት ቀን እንግዲህ ቅርብ አድርጎልን የእሱም እንግዲህ ለፍርድ ቀርቦ የምናይ ያደርግልን ማለት ነው። ቅርብ ያደርግልን፣ እሱ ተይዞ እንደው ቅርብ ያደርግልን። እሱ የተያዘለት እኔ እንጃ። እና ያው እንግዲህ ያው ማህሌትም እንግዲህ አይዞሽ ጠንከር በይ በርቺ፣ ሉል ወንድማችንም እንደተናገረው አንቺ ጠንካራና ጎበዝ ስትሆኝ ነው ወንድምሽን የምታስታምሚው ማለት ነው። እና አንቺም ያው በደንብ ማገገም አለብሽ። ለምን በጣም ስለተጎዳሽ ራስሽን በደንብ ራስሽን ጠንከር አርገሽ ራስሽን መጠበቅ አለብሽ ማለት ነው። ለምን በጣም ስለተጎዳሽ ማለት ነው። እና ያው ሁሉም ነገር እንግዲህ አላህ እንግዲህ ቀላል ያድርግልሽ ማለት ነው። የደረሰብሽ ግፍና በደል አይዞሽ፣ ያው ትድኛለሽ። እንግዲህ ዶክተሮች እንግዲህ ሁሉም ነገር እንግዲህ የሚንከባከቧት አጠገቧ ሆኖ ምንም የሚቸግራት ነገር እንደሌለም ያው ተናግረዋል። ሁሉም የሚንከባከባት የሚያስታምማትም ሁሉም ነገር እንግዲህ የሚያስፈልጋት ነገር ሁሉ የሚያቀርብላት እንግዲህ ያው ሉል ወንድማችን እንግዲህ አሉ ተዘጋጅተዋል አለ። ምንም የሚቸግር ነገር የለም። አንቺም ብቻ ያው አክስቲት ማለት ነው ከጎኗ እንድትሆን ነግሯታል ማለት ነው። ምንም የሚቸግር ነገር የለም። ሁሉም ነገር እኛ እናቀርባለን። አንቺ ብቻ ከጎኗ ሁኚ አይዞሽ እንድትያት ብሎ እንግዲህ ለአክስቲትም እንግዲህ አደራ ብሏታል ማለት ነው። ሉል ወንድማችን እናመሰግናለን። ያው ሌላው ደግሞ ማለት ነው እንደው በጣም እኮ ነው የሚገርም ማለት ነው። አስቡት እስቲ ራሱ ደፍሮ ከደፈራት በኋላ ደግሞ ስታረክስ እንድታስወርደው አደረጋት ማለት ነው። አስቡት እስቲ ጭካኔው ጭካኔው እኮ አይጣሉ እንዶ የመስፍን ጭካኔ ማን እንጃ። እንዶ እህት የለህም ቤተሰብ የለህም። እንግዲህ መቼም የተፈጠርከው በእናት ነው፣ ከእናት ነው የተፈጠርክ ማለት ነው። እንግዲህ አስቡ። እና መድኃኒት ራሱ ሶስት ራሴን አላቅም ነበር አለች። ግን በኋላ ላይ ግን መድኃኒት ራሱ ሲሰጡኝ አለች ዝም ብዬ ነበር አፌ ላይ የሚይዘው። ከዛ በኋላ ዞር ሲሉልኝ መድኃኒቱ አውጥቼ ነበረ የምጥለው ብላለች። እና አስቡ ማለት ነው መድኃኒቱን ላይ እየሰጧት ለማደንዘዣ ማለት ነው። ያ ከወሰድኩት ምንም ነገር አላቅም ነው ያለች ማህሌት ማለት ነው። እና መድኃኒት ሁላ እንግዲህ አምጥቶ እየሰጧቸው እንዲወጡ ማለት ነው። በቃ ያሉበት ቦታ ሁላ እንግዲህ አስቡ፣ ያው ድንዝዝ እንዲያረጋቸው ማለት ነው። ያው ራሳቸውን እንዲስቱ ማለት ነው። እና ይህ ሁላ የሚያደርግ ማን ነው? መስፍን ማለት ነው። እንደው መስፍን እኔ እንጃ አንተ የተያዝክለት ያው በእርግጥ ያው ጊዜ ይቆያል እንጂ እውነት ተደብቃ እንደማትቀር ነው። መያዝህ አይቀርም፣ መያዝህም አይቀርም። እንግዲህ ለዛውም እንግዲህ ከሉልና ከዘሌ ከጀግኖች ከብርቱዎች እንግዲህ ጋዜጠኞች እንደማታመልጥ ያው እርግጠኛ ነን ማለት ነው። ስለዚህ ያው እስከዛ ድረስ ግን በጣም ብዙ እህትና ወንድሞች ያው በጣም እየተጎዱ ነው። እንግዲህ አላህ ይድረስላቸው ማለት ነው። ቤተሰቦቼ እንግዲህ አስቡ ማለት ነው። እና አላህ መጨረሻችን ያሳምርልን። ማህሌትዬም እንግዲህ አላህ ያሽርሽ እላለሁ። አላህ እንግዲህ ሁሉም ነገር ያቅልልሽ። አክስትሽም ደግሞ እንግዲህ የማህሌት አክስት እንኳን ደስ አለሽ ብለናል። አይዞሽ እንግዲህ እንደዛ ስታለቅስ በጣም ነው የምታሳዝን ማለት ነው። እንኳን አንቺ
እንኳን አንቺ ስጋውኛ እንኳን ምንም እንትን ማን ለራሱ በጣም ነው ያሳዘነችን ማህሌት። ያው ሉል ወንድማችንም ብዙ መስዋዕትነት ከፍለዋል ማለት ነው። በጣም ብዙ 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 መስዋዕትነት እንግዲህ ሁላ በማህሌት የመጣ ብዙ መስዋዕትነት ከፍለዋል ዘሌና ሉል ማለት ነው። እኔ እንጃ ለእነሱ ቃላት የለኝም ማለት ነው። እንደነሱ ጀግና ብርቱ ያብዛልን እና በጣም ጎበዝ ሰዎች ናቸው ማለት ነው። እንግዲህ የተቸገረ ስቃይና በደል የደረሰበት በያለበት ቦታ እያወጡ ከስቃያቸው እንግዲህ አስቡ ማለት ነው። ከስቃይ ውስጥ ነው የሚያወጧቸው ማለት ነው። እንግዲህ በየመጋዘኑ በየሰፈሩ ከአንድ ሰፈር ወደ ሌላ ሰፈር ከሌላ ሰፈር ደግሞ ወደ ገጠር ሰፈር ገጠራማ ቦታ ሁላ አይቀራቸው ማለት ነው እየወሰዱ አሽጉ የሚያስቀምጧቸው እና እነሱ ደግሞ ካሉበት ቦታ እንግዲህ ያው ይዟቸው ይመጣሉ ማለት ነው። ያው ምን ለማለት ፈልጌ ነው፣ መስፍንም እንግዲህ ከነሉል አታመልጥም ለማለት ፈልጌ ነው እና ያንተ መጨረሻ ደግሞ ያሳየን እላለሁ። ያው አይቀርም ማለት ነው። እና የቤተሰቦቼ ያው ዛሬ እንግዲህ ይዤላችሁ የመጣው የማህሌት አክስት ነበረች። ያው በጣም አዝናለች፣ በጣም ደስ ብሏታልም አዝናለች። ያው በጣም አልቅሳለች፣ በጣም ተሰምቷት ማለት ነው። እና በጣም ይከብዳል ማለት ነው። ለሁለት ዓመት እንግዲህ አስቡ፣ ከሁለት ዓመት በኋላ ነው የተገናኙት። ያው አክስቲትም እንግዲህ ብዙ መከራና ስቃይ እንግዲህ እሷ ሁላ እንግዲህ አስደብድቧታል ማለት ነው። አክስቴት ሁላ ማለት ነው ማህሌትም ስታፈላልግ እና በጣም ብዙ ቤተሰብ ሁላ ነው እንግዲህ ይሄ መስፍን ተብዬ እኔ እንጃ ብዙ ሰው ላይ ነው ማለት ነው። ብዙ ሰው ላይ ነው ጥቃት ያደረሰው ማለት ነው። እና ያው ዛሬ እንግዲህ ይዤላችሁ የመጣሁ ይሄ ይመስል ነበረ። እስቲ እናንተስ ምን ትላላችሁ? እስቲ ስለ ማህሌት፣ ስለ አክስቷ፣ ስለ መስፍን ስለ መስፍን ማለት ነው። መስፍን እኔ እንጃ የእሱ እኔ እንጃ እና ምን ትላላችሁ? እስቲ ሀሳብ አስተያየታችሁ ታች አስቀምጡልን። እኔ እንጃ እኔማ ስለሱ ምን ብዬ ራሱ ምን እንደማወራ አላውቅም። ለምን በጣም ጨካኝና አረመኔ ነው። እኔ እንጃ ሰው ሆኖ እንዴት ሰው በሰው ላይ እንደዚህ ያደርጋል? እና በጣም ጨካኝና አረመኔ ሰው ነው። መስፍን ይሄ ነው ብላችሁ የምትሉት ነገር የምታወሩት ነገርም የለም። ለምን ሙጅሪም ነው። በጣም በጣም ጨካኝ ሰው ስለሆነ ማለት ነው። እና ሰላማችሁ ይብዛልኝ። ያው እንግዲህ እናንተ እስቲ ሀሳብ አስተያየታችሁ ታች አስቀምጡልኝ። ሁላችንም ከእንደዚህ አይነት ነገር አላህ ይጠብቀን። እንደ መስፍን አይነትም ደግሞ ሰው እንደው አላህ ከሀገር ያጥፋልን። እንደ ሉልና ደግሞ እንደ ዘሌ አይነት ጀግና ብርቱ ጋዜጠኞች ደግሞ ያብዛልን እላለሁ። ያው እነሱም ጀግና ናቸው ማለት ነው። ጀግና ናቸው እንደ መስፍን በብር ወይ በሰው ኃይል ሳይሆን እነሱ ራሳቸው ተጋፍጦ ራሳቸው ህይወታቸው ሰውቶ ራሳቸው አሳልፎ ሰጥተው ነው የሚሰሩት። መስፍን ደግሞ እንግዲህ ብዙ ሰዎች ያሰማራል በብር ኃይል። እሱ በብር ኃይል ነው ማለት ነው። እንደነሱ ወጥቶ አይጋፈጥም እኮ እንደነሱ ወጥቶማ ቢጋፈጥ አይ። ስለዚህ እነሱ ጀግኖች ናቸው። እንደነሱ አይነት ያብዛልን እላለሁ። እነሱም አላህ እንግዲህ ከክፉ ነገር ይጠብቃቸው። ዛሬ ይዤላችሁ የመጣው ይመስል ነበረ። ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።